ጤና ይስጥልኝ እንደምን ውላችኋል። ዛሬ ታህሳስ 21 2018 ዓ.ም የዕለቱን ዋና መረጃዎች በዚህ ቪዲዮ አካትቼላችኋለሁ። ሁላችሁም ይህ ቪዲዮ እስከሚያልቅ ድረስ እስከ መጨረሻው አብራችሁን ቆዩ። በዚህ ቪዲዮ የምታገኟቸው ወሳኝ መረጃዎች የመጀመሪያው አሾ ስፒድ የመጀመሪያው ጆርኒው መጀመሩና አንጎላ ስላለው ቆይታ እናም ዛሬ የምላችሁ ነገር ይኖረኛል። ሁለተኛው የሃፒ በርዝዴይ ክብርት አዳነች አቤቤ ቀን ነው ዛሬ። እንግዲህ እርሳቸው የተወለዱበት ቀን ነው እና ደግሞ በጣም የምትወዱት ድምፃዊ ኤፍሬም ታምሩ የ66ኛውን ዓመት እያከበረ ይገኛል ማለት ነው። ሶ ሃፒ በርዝዴይ የምትሏቸው ኒውስ አለኝ ማለት ነው። ሌላው ናሽናል ባንክ ሌላ መግለጫ አውጥቷል ማለት ነው። ሌላ ከባለፈው ሌላ ከወለድ ጋር የተያያዘ ወለድ በምን መልኩ እንደሚሆንና ስንት በመቶ እንደሚሆን ከ2016 የነበረውን አሁን እንዴት እንደሚጠናከር ሌላ ያሳየውና ያስነበበው መረጃ አለ። የምን ላይ ከፍተኛ ጥቃት ደርሷል። እንግዲህ ከቀናት በፊት ዓለም መገናኛ ብዙሃን ሲገልጹት እንደነበረ ሁሉ የመን ላይ አሁን ጥቃት ደርሷል። እሱስ ምን ይላል የሚለውንም እናነሳለን። ፍሊፐር ኢንተርናሽናል ስኩል ላይ ከፍተኛ የሆነ ግብግብ ባለመስማማት የተፈጠረ ነው። ባለሀብቶቹና አስተዳዳሪዎቹ በመቀየር መምህራን ደሞዝ ባለመጨመር ትምህርት ቤቱም ከአቅም በላይ የሆኑ ተማሪዎችን እነዚህን የመሳሰሉ መረጃዎች አሉ። ቴሌኮም ላይ የተደረገው ጭማሪ አሁንም እንደ ግል በነፍስ ወከፍ የሰማኝን ሀሳብ ያካፈልኩበት አለ። እነዚህ ናቸው ዲቴል መረጃዎችን አንድ ባንድ ስለማነሳ ሁላችሁም እስከ ቪዲዮ መጨረሻ አብራችሁን ቆዩ። ኮፒ ሊንክ ሼር በማድረግ የኔ ዩቲዩብ ቻናል ሰብስክራይብ በማድረግ አብራችሁን ቆዩ። ከመረጃው ጋር አብረን ቆይ። ዋትስአፕ ቢዩቲፉል ፒፕል ኢትዮ ቴሌኮም የጨመረው ዋጋ በጣም ምላፊ ነው። this is unfair totally I'm not going to be agree with that። እኔ አንድ አመት ተኩል 1300 ብር ስከፍል ቆይቻለሁ። ከዛ በፊት እንደውም ቅናሽ ነበር። ስለዚህ ለቴሌብር ከስተመር ነኝ። ከቴሌብር ነው የምገዛው። የአንድ አመት ተኩል ከስተመራችሁ ነኝ። አታስደብሩኝ። 500 ብር ጨምሬ የመግዛት አቅም የለኝም። this is finally ለለምችለው ይሄን ነው ሪቫይዝ ደረግ ሁሉም ጥቅሎቹ ላይ በጣም 50 ብር ባይዘው ትልቅ ነው እኮ 50 ብር የሆነ ነገር ላይ መጨመር አድማረክ ከእንትን አንፃር በጣም ትልቅ ነው። 100 ብር በጣም ትልቅ ነው። 500 ደግሞ በጣም የለም እና እንዴት ነው እንደውም አንዳንድ ምርጫዎች ራሱ ከእንትኑ ላይ ጠፍቶም ነበር። አሁን ነው አይደል እየተደረጉ ያሉትና ልክ እንደዛው ብታዩት እየተደረገ ያለው ሁሉንም ማህበረሰብ ዲጂታል ተጠቃሚ እንዲሆን ለማድረግ የተደረገበት መንገድ ሁላችንም የምናመሰግነው 5G እየተሰራበት ያለው መንገድ ሁሉም ነገሩ ደስ ያለ ግን ዋጋ ሲጨመር ፕሊስ የህዝቡን አቅም ባገናዘበ ዊ ነው ዚሲል ሰረዲ ተጨምሯል። ሰረዲ ግን ተጨመረ በሚል ሐሳብም ከሆነ ብዙ የምንከፍልባቸው ብዙ ኤክስፔንሶች አሉብንና እባካችሁ ይሄ ነገር ቢታይ 500 ደግሞ ለአንድ ዕቃ ሲጨመርበት እንዴት ነው ለዲጂታል ኮንተንት ክሬተሮች ግብር መንግስት ይቀበላል ተብሎ ነበር አይደል? የትኛውን ጥቅል ገዝተን ነው ለምሳሌ ተከፋይ እንኳን ብንሆን የትኛውን ጥቅል ገዝተን ነው ተከፋይ ምን ነው? ከስተመሩስ በምንድን ነው ዳታ ገዝቶ እኛን ላይ የሚችለው? እንግዲህ ሶሻል ሚዲያ ለማየት መግዛት አለበት ማለት እና ድጋሚ ቢታይበት ለማለት ወዳለው። ከዚሁ ጋር አያይዤ የአንቶኒ ጆሹዋ ጉዳይ አሁንም እንግዲህ አንዳንድ መረጃዎች ሲወጡ ይገኛሉ። እንግዲህ በደረሰበት አደጋ ምክንያት ኢቨን ናይጄሪያ ላይ አምቡላንስ እስከሚጠፋ ድረስ የናይጄሪያ ከተማ እንግዲህ ከፍተኛ የሆነ ወቀሳ እየቀረበባት ነው። የሞቱት ውድ አሰልጣኞቹ ናቸው። በጣም የሚወዳቸው የሚያከብራቸው አብሮት የሚውል ከአንድ ሰዓት በፊት የተለቀቁ ቪዲዮዎች ነው ቴኒስ ሲጫወቱ ምናምን ነገር እያለ ነውና በጣም ልብ የሚሰብር ጉዳይ ነው። አንቶኒ ጆሹዋ አሁንም ጉዳት ላይ እንዳለ ነው እንግዲህ መረጃዎች እያመለከቱ ያሉት። እንዴት ሊሆን ይችላል ግን ሰው በአንድ ሳምንት ውስጥ ከፍተኛ የሆነ ድልን ተቆናጽፎ እስከ 98 ሚሊዮን ዶላር 93 ሚሊዮን ዶላር አግኝቶ በሳምንቱ ደግሞ ሆስፒታል ሲገኝ ሁለት የሚወዳቸው ወዳጆቹ ሞቶ ይሄን ያክል እንዴት ነው ኬዙ? እንዴት አያችሁት እናንተ? ይሄ ነው። ለማንኛውም ቴንክ ዩ። ይሄን መረጃ ለብዙ ሰው ሼር አድርጉልኝ። በቀጣይ መረጃዎቼ እንገናኛለን። ቴንክ ዩ። ታችሁም ኮሜንት ሴክሽን ላይ ሃፒ በርዝዴይ እያልን ኮሜንት ሴክሽን እናጨናንቀዋለን ማለት ነው። ምክንያቱም ዛሬ የአዲስ አበባ ከንቲባ የክብርት አዳነች አቤቤ የልደት ቀን ስለሆነ ማለት ነው። በድጋሚ we wish all the best happy birthday to አዲስ አበባ ሲቲ ሜየር ሆነር አዳነች አቤቤ wishing you strength and happiness and success in your leadership and your management። መልካም የልደት ቀን በድጋሚ ክብርት ከንቲባ አዳነች አቤቤ። ይህን ቪዲዮ ሼር እያደረጋችሁ እንደዚያውም
ሙዚቀኛ የምርጡ ድምፃዊ ኤፍሬም ታምሩ ዛሬ የ66ኛ ዓመት የልደት በዓል ነው ማለት ነው። ሁላችሁም እንግዲህ እንኳን ደስ ያላችሁ እያላችሁ ለክብርት አቻቤና ለሙዚቀኛው ለድምፃዊው ኤፍሬም ታምሩ መልካም ምኞታችሁን ገለጹ። ከኤፍሬም ታምሩ የምትወዱትን ሙዚቃ እስኪ ኮሜንት ሴክሽን ላይ ተቀሱ። I want to say hi for all of you. This video is for Show Speed. I have critical message for Speedy and all of you share this video and address him. Welcome Show Speed. We saw you first African journey begin in Angola. We are happy to see that where the people and at that moment in your journey the people even the president give you a very warm and good historical welcoming. That shows how people of Africans give a value and respect and the culture and the friendship on your journey. The people of Ethiopia are also waiting for you, proud and full of love for your coming. Our youth support you and celebrate you and are ready to welcoming you with the same energy. Not only with the same energy, not only with the same respect, more than what we expect in Ethiopia. Speedy, when will you come to Ethiopia? You will find history and the culture, music and a million of fans ready for you to welcoming you. You are always welcome to Ethiopia. We are happy to have you in Ethiopia, bro. So hopefully you're gonna to see us soon in Ethiopia. Thank you for coming. Be blessed. እንዴት ናችሁ ወዳጆቼ? ይህን ቪዲዮ የተወሰነ አማሪካ ለስራና እንግዲህ የመጀመሪያ ጉብኝቱን ስፒዲ አንጎላ ላይ አድርጓል። የአንጎላ ህዝብና እንግዲህ ፕሬዝዳንቱ በጣም የሚገርም በጣም በቃ ዋርም የሆነ ዌልካሚንግ ነው ያደረጉለት። እንዴት ነው ይሄ ነገር ሀገራችን ውስጥ ይኖራል? ህዝቡ በአሪፍ አቀባበል ይቀበሏል? ፕሬዝዳንታችን እዚህ ላይ ሳተፉ ይሁን we don't know what will happen። ብቻ ግን ለሀገሪቷ ትልቅ አስተዋጽኦ ማበርከት በሚችል በአንድ ቀን ውስጥ ባለው እንቅስቃሴ ለቱሪዝምም ለአንዳንድ ነገሮች ላይ እውቅናም ቫልዩም ለመስጠት የሾው ስፒድ መምጣት ከመጣ በኋላ ሁላችንም ሪኮግናይዝ ልናደርገው እንችላለን። ተመልሶ ሳይቆጨን ሁላችንም የበኩላችን እናድርግ። ኢትዮጵያ እንግዳን ተቀበለች፣ እንግዳ እንቀበል። አሰ ዩቲዩበር በጣም ኢንፍሉዌንሻል ነው። ኢንፍሉዌንሻል የሆነው ደግሞ በአንድ ከተማ አይደለም፣ አሰ ወርልድ ኢንፍሉዌንሻል ፐርሰን ነው። የመጀመሪያው ኢንፍሉዌንሻል ፐርሰን በዚህ ደረጃ ኢንፍሉዌንስ ማድረግ የሚችል ሰው ኢትዮጵያ ላይ መጣ አይመስለኝም። ሶ ዘ ፈርስት ዋን ኢዝ ስፒዲ ሌት ዊ ዱ አወር ቤስት ምን ችለውን እናድርግ። ሶ ያለውን ባል አንዳንድ ቦታዎች ላይ መገኘት ምን አጋጣሚዎች ስለሚኖረው እኛ ደግሞ ብዙ የሚጎበኙ ቦታዎችም ስላሉን ሶ ይሄንን የሚመለከታቸው አካላት የበኩላቸውን እንዲያደርጉና ይሄንን ምርጥ ወጣት አቀባበል ቢደረግለት ባይነኝ። ያው ከናንተ ጉዳዩ ከሚመለከታችሁ ከናንተ ባላቅም ግን አሰ ዩቲዩበር እና ቲክቶከር በጣም ኢንፍሉዌንስ ማድረግ የሚችል ሰው ስለሆነ ጥሩ አቀባበል እናድርግለት ለማለት ነው። ሾው ስፒድ እንግዲህ በቅርቡ ይመጣል ብዬ አስባለሁ። እንደኔ አንጎላ ጀምሯል ማለት ነው። ይሄው ነው ያለው ነገር። ይሄ አዲሱ መረጃ ነው። ቴንክ ዩ። ከኋላ እንደምትመለከቱት ማለት ነው ፍሊፐር ኢንተርናሽናል ስኩል ባለመስማማት እየታመሰ ይገኛል። ፍሊፐር ኢንተርናሽናል ትምህርት ቤት እየታመሰ ነው። በአዲስ አበባ ከተማ ውስጥ የሚገኘው ፍሊፐር ኢንተርናሽናል ትምህርት ቤት በከተማ ውስጥ ካሉ የግል ትምህርት ቤት ተቋማት አንዱ መሆኑን ይታወቃል። ይህ ትምህርት ቤት በከተማ ውስጥ 5 ቅርንጫፎች ያሉ ሲሆን በእነዚህም ከ3500 በላይ ተማሪዎች ትምህርታቸውን እየተከታተሉ ይገኛሉ። ፍሊፐርን ለየት የሚያደርጉ ከፍተኛ ክፍያ ከሚጠይቁ ትምህርት ቤቶች አንዱ መሆኑ ነው። ይህ ትምህርት ቤት የተመሰረተውና ሲተዳደር የቆየው በኢትዮጵያውያን ባለሀብቶች ሲሆን ባለፈው ዓመት ግን መቀመጫውን ደቡብ አፍሪካ ላደረገው አርቪቴክ ግሩፕ መሸጡ ይታወቃል። ትምህርት ቤቱ በ7.5 ሚሊዮን ዶላር መሸጡ ይፋ መሆኑ አይዘነጋም። ይሁንና በአዲሶቹ የትምህርት ቤት አስተዳዳሪዎችና በመምህራን መካከል የተፈጠረው አለመግባባት ስራ እያበላሸ መጥቷል። መምህራኑ በማህበራቸው አማካኝነት የደሞዝ ጭማሪ እንዲደረግላቸው ያቀረቡት ጥያቄ ተቀባይነት ሊያገኝ አለመቻሉ ውዝግቡን አባብሶታል። መምህራኑ አሁንም ካለው የኑሮ ሁኔታ አኳያ የደሞዝ ማሳኪያ እንዲደረግላቸው ከጠየቁ ወራትን ያስቆጠረ መሆናቸው እየተናገሩ ነው። ይህንን በመቃወም ከጥቂት ሳምንት በፊት የስራ ማቆም አድማ ለማድረግ በዝግጅት ላይ ያሉ ፖሊስና የትምህርት ቢሮ ኃላፊዎች ጣልቃ በመግባት የመደራደር ጥረትን አድርገው ነበር።
ይሁንና ይህ ድርድር ግን ካለ ውጤት የተበተነ ሲሆን መስማማት ላይም ሊደረስ ያልተቻለ መሆኑን የትምህርት አስተዳደር የደሞዝ ጭማሪውን እንደማያደርግ በመግለጹ አቋሙን ባለመለወጡ ለመለወጥም ፍቃደኛ ባለመሆኑ እንደሆነ መምህራን ለካፒታል ጋዜጣ ተናግረዋል። መምህራኑ ጨምሮም በዚህም ስነ ልቦናቸው መጎዳቱን ልባቸው መሰበሩን አስታውቋል። በሌላ በኩል ትምህርት ቤቱ በዚህ ዓመት የተማሪዎችን ቁጥር በከፍተኛ ሁኔታ መጨመሩን ተከትሎ የሥራ ጫና እንደተፈጠረባቸውን የሚናገሩት መምህራን በፊት በአንድ ክፍል ውስጥ 20 እስከ 25 ተማሪዎች እንደነበረ ጠቅሰው አሁን ግን ከ33 ከ35 ተማሪዎች መሆናቸውን አስረድቷል። አያይዞም ላብራቶሪና ቤተ መጻሕፍት የነበሩ ክፍሎች ሁሉ አሁን ወደ መማሪያ ክፍልነት መቀየራቸውን የሚናገሩት መምህራን ሌላው ቀርቶ ካለበቂ ጥናት አዲስ ቅርንጫፍ እንዲከፈት መደረጉን ያስረዳል። በላንቻ የተከፈተው አዲሱ የፍሊፐር ትምህርት ቤት ቅርንጫፍ በሚቀጥለው ዓመት ሊዘጋ እንደሚችልም አስታውቋል። ይህ እንዳለ ሆኖ በትምህርት ቤት የሚያስተምሩ ወላጆች በበኩላቸው በየጊዜው የሚደረገው ጭማሪ እንዳማረራቸው ገልጿል። አንዱ የተማሪ ወላጅ እንደተናገረው በዚህ ትምህርት ከፍተኛ ጭማሪ። ሃይ እንዴት ናችሁ? ሰላም ነው ወይ? እንግዲህ ራሴን ላስተዋውቃችሁ። ቲክታክ ላይ ታውቁኛላችሁ፣ ጃፋሚሊ በሚል ላይቭ ላይ የብዙ ሰው አካውንት ስቀይር እንደነበርኩ ታውቃላችሁ። ዩቲዩብ ላይም ተማር ልጅ የሚል የዩቲዩብ ቻናል አለኝ። እሱ ላይ መረጃ ትምህርታዊ ሀሳቦች ነው የምሰራው። አሁን የኮንተንት እንግዲህ ሺፍት የማድረግ እንትና ለማለት ነው። ይሄን ልንገራችሁ ብዬ ነው። እንግዲህ በፎሎ አንፎሎ የምታቁኝ እንግዲህ እንዳትቀየሙኝ፣ ኮንተንት መቀየር ግዴታ ስለሆነብኝ ቀይር ያለው ዛሬ ነው ግልጽ አድርጌ እያወራ ያለሁት ማለት ነው። የ50 ብር ካርድ ልሸለም ነው ለሁለት ሰው። ይሄ ቪዲዮ ከተፖሰተ በ2 ሰዓት ውስጥ ይሄን አካውንት ፎሎ አድርጎ ላይክ አድርጎ ለ20 ሰው ሼር አድርጎ የሚገርም ኮመንት ለጻፈ ለሁለት ሰው ቶሎ ብላችሁ እንግዲህ ፎሎ ሼር ለ20 ሰው ኮመንት አድርጉ ማለት ነው። እና ልላችሁ የምፈልገው እንዴት አያችሁት አዲሱ ኮንተንት? ብሬኪንግ ኒውስ እያቀረብኩ ነው፣ ዜና ወጃ ማለት ነው። እንዴት ነው? ተመቻችሁ? ሞራላችሁ በጣም ያንሳል አውቃለሁ። ያን እናንተ በዛ ኮንተንት ስለምታውቁኝ አሁን ላይ ላገኛችሁ አልቻልኩም። ብዙ ፋሚሊ አለኝ። አመሰግናለሁ። ቆንጆ ጊዜ አብረን እንደነበርና አውቃለሁ። ድጋሚ ፑሽ አርጉትና እንትኑን ማለት ምርጥ ኒውስ ብሬኪንግ ቻናል አድርገው እና መልካም ፈቃዳችሁ ሆናችሁ የሆነ ስም እስኪ ንገሩኝ፣ ሪከመንድ አድርጉኝ። ይሄንን ስም ለብሬኪንግ ኒውስ ምን ስያሜ ልስጠው? እስኪ የእናንተን ምርጫ ሊና ምርጥ ከሆነ እንግዲህ ለዩቲዩብም ለቲክታክ ፔጅም ይሄንን ማድረግ እችላለሁ። እቺን ለማለት ነው እንግዲህ የ50 ብር ካርድ ለሁለት ሰው የሚያሸልም ቪዲዮ ነው። ሞክሩትና ሁለት ሰው ልሸለም እስከ 1 ሰዓት ባለው ማለት ነው። ቻው፣ አመሰግናለሁ።